ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደምጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው የሞተችው። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና። የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል፣ ዋጋ አጥቷል ሁሉም ነገር። አላችሁ ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠ ነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ዋጋ የሚሰጠው የትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይሄን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ሕዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና ይሰማ። ሰማችሁ? ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው አላውን ማለት ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። አሁን ሁሉ ነገር ቀነሰ፣ ዋጋ አጣ። እንዴ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያረጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምን ላይ ያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት የደገሙት ቤታቸው አለ። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷቸዋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ
ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን እንዲደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ እሳት አጥፍተውበታል እነ ቅዱስ መርቆሬዎስ ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ ከአርባ ክንድ ገደል ወጥተውበታል እና አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥብጦ ሲሰጡት ሲያማትብ ነው መርዙ ወደ ሕይወትነት የተለወጠለት። ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ እንዲህ ይላል፣ 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘው ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድን ነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘው ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነጋሃል፣ ይሰነበትልሃል። 15 ደቂቃ ተጉዘህ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። እንዴ ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንዲሁ ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። ይሄ እኮ ውድነት ነው። ታውቃላችሁ? ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነው ሰውነት ውድ ነው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለውም። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለው፣ ከባህርም አወጣው። ዘመን ጥሎኝ አትበል ጌታዬዋ። ዘመን አይጥልም፣ ሰው ነው ራሱን የሚጥል።
ዘመን ጥሎኝ አይባልም። ዘመን ማለት ምንድነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? አንድ ሰዓት ነው? 2 ሰዓት ነው የጣለህ? መስከረም ነው የጣለህ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣልን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም ዘመን በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል ነው። አንድ ጸሐፊ የተናገረውን ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናት እኔን ለራሴ አትጣይኝ ብሏል።